በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። ገንዘብ የሌለው ወንድ ከማገባ ምናምን ብለው የሚሉት ነገር አለ። ባናቱ ይተከል ምናምን ያሉት ሴቶች ማለት ነውና በጣም ከባድ ቻሌንጅ ነው ይሄ ቻሌንጅ። በጣም ብዙ ሴቶች የተሳሳተ አመለካከት ውስጥ ገብተዋል። አንድ ታሪክ ልንገራችሁ። እዚሁ አጠር ያለች ታሪክ ናት። የሁለት ደቂቃ ታሪክ ነች። አንዲት ልጅ የዛሬ ብዙ ዓመት ስላችሁ 15 20 ዓመት ማለት ነው እንደዚህ ብላ የምታስብ ሰው ነበረች። ድሃ ወንድ አላገባም እንዴ፣ ድሃ ከማገባ እኔ ብቻዬን ሳካ አልኖርም እንዴ፣ እኔ ምን ያደርግልኛል፣ በሬን ዘግቼ እኔ አልፈልግም ትል ነበረ። እና ሀብታም አገባች እና የመጀመሪያዎቹ ልጆቿ ሁለቱ መንትያው ልጆቿ ወንዶች ነበሩ። እና ድሃ ወንድ በጣም ነው የምትጠላው፣ ድሃ ወንድ በጣም ነው የምትተርበው፣ በጣም ነው የምትጸየፈው። እንዴ ሁኔታዋ ሁሉ ስታዩት በጣም ያስጠላልና በጣም ያሳዝናል። እግዚአብሔርን ነው የምላችሁ። ይሄን ነገር ስናገር ለብዙ ሰዎች ትምህርት እንዲሆን ነው የምናገረው። የገዛ ባሏ ያው ሀብታም ባሏ ማለት ነው። እንግዲህ አስቡት፣ ድሃ ወንድ የምትጠላ ከሆነች ሴት አባቷም ወንድ ነው፣ ወንድሟም ወንድ ሊሆን ይችላል። አባትና መቼም ወንድም ላይኖራት ይችላል። አባት ግን ያለ አባት አይኖርምና እንደዚህ ብላ በምትናገርበት ሰዓት ምንም ሳይዘገናት ነው የምትናገረውና ብዙ ጊዜ ኮሜንት ሳይ አንቺ አባት የለሽም ወንድም የለሽም እንዴት እንደዚህ ይባላል ምናምን ብሎ የሚጽፉ ሰዎች አሉና አይሰሙም ጭራሽ። የሚጽፉት ኮሜንት ራሱ በጣም የተጣመመ ነውና እቺ ልጅ ሀብታም አግብታ ልጆች ወለደች እና እድሜያቸው 11 ዓመት 12 ዓመት ምናምን ሆኑ ልጆቹ ማለት ነው። ሁለቱም ልጆቿ በአባታቸው መኪና ነው የሞቱት። የአባታቸው መኪና ለማንቀሳቀስ ሲሞክሩ በአባታቸው መኪና ሄደው የማይሆን ነገር ውስጥ ነው የገቡትና እንግዲህ ድሃ ወንድ ብር የሌለ ወንድ በአናቱ ይተከል ብላ የተናገረችው ነገር በራሷ ጊዜ ነው የመጣባት በራሷ ልጆች ላይ። እና ይሄንን ቃል ግን ያስታወሷት ማናቸው? እናቷ ናቸው። ምን ትይ ነበረ? ተይ ልጄ እንደዚህ አትበይ፣ አግብተሽ ወልደሽ ማየት ፈልጋለሁ ስልሽ ምንድን ያልሽኝ? ኧረ እኔ ድሃ ወንድ አልፈልግም፣ እኔ ድሃ ወንድ በአናቱ ይተከል። እንግዲህ አስቡት፣ ይሄ ቃላት ዛሬ የመጣ ነገር አይደለም፣ ወይም ደግሞ ዮኒ ማኛ ያመጣው ቃላት አይደለም፣ ከበፊት ጀምሮ የነበረ ነው። እና ቃላቱ ራሱ በአናቱ ይተከል የሚለውን ቃላት ማለት አይደለም። በነገራችን ላይ ድሃን ወንድ በጠሉበት አፋቸው የሚናገሩት ቃላት ማለት ነው። እና በዛው ልክ ለወንድ ያላት አመለካከት እንደዛው ነው ያደረጋት። እና አየሽ አይደለ ወንድ ላይ እንደዚህ ግፍ አትስሪ ብዬሽ ነበር። ሁለቱም ልጆችሽን አጣሽ። የሚገርማችሁ ሶስተኛ ልጇ የተወለደችው ሁለቱ ልጆቿ ሳይሞቱ በፊት ሶስተኛ ልጅ ደግማ ነበርና ሴት ልጅ ወልዳ ነበረ። የአእምሮ ዝግመት እድገት ያለባት ልጅ የአእምሮ እድገት ዝግመት ያለባት ልጅ ነው የወለደችው። እና በጣም ተናዳለች። እና እነዚህ ልጆች ላይ ነው ትኩረት የምታደርገው። እሷን ጣልጣል ነው የምታደርጋት። ሁለቱ ልጆቿን አጣች። እና እግዚአብሔር ጠብቆ መልሶ ይከፍላል። ያለቀሱባት ወንዶች አሉ። ድሃ በመሆናቸው ባጣ ቆየኝ አድርጋ ይሄኛው ድሃ በመሆኑ የተሻለ ወንድ ስታገኝ ዞር በል ከዚህ አፍንጫህን ላስ ብላ ሌላ ወንድ ጋር ሄደችበት ሁኔታም ሁሉ አለና ከዛን ቀን ጀምሮ አንገቷን ደፍታ መንፈሳዊ ነው ልጅ ሴት የተገናኘነውም ጸበል ቦታ ላይ ነው። እንደዚህ አይነት ሰው ነበርኩኝ። ሁለት ልጆቼን አጣሁኝ። የባለቤቴን መኪና ይዘው ወጥተው ሁለቱም ልጆቼ ሞቱ። ከባድ አደጋ ነው የደረሰባቸው። እና ማድረግ የሌለባቸው ነገር ማድረጋቸው እንዳለ ሆኖ ግን ያንን ነገር ያዘዘባቸው እግዚአብሔር ሊሆን ይችላል ነው የምትለው እሷ። እንደኔ እግዚአብሔርም ይሁን ረግመዋትም ከሆነ ወንዶቹ ወይም ደግሞ እኔን ድህነቴ እንደጠላሽ ልክ እንደዚሁ ወንድ አይበርክትልሽም ብሏት ሊሆን ይችላል። ብቻ ያው ደርሶባታል በቃች ልጅ። እና አሁን እንደሷ ቆራቢ እንደሷ ጿሚ ጸላይ የለም። ግን ይሄው የለም ያቺን የአእምሮ እድገት ዝግመት ያለባት ልጅ ብቻ ይዛ ነው ታቀፋ ቁጭ ያለችው። ድጋሚ አልወልድም ብላ ፈርታ ማለት ነው። ባሏ በራሱ በዚህ ተናዶባት በዚህ በአፌ በኃጢአቴ ምክንያት ነው እንደዚህ ሆንኩት ብላ ነግራው እዚህ ጦስ አመጣሽብኝ ብሏት ምናምን በቃ ሌላ ሴት ጋር እንደፈለገ ነው የሚሆነው። እና በጣም የሚያሳዝን ህይወት ነው የምትኖረው። መንፈሳዊ ብትሆንም ግን ህይወቷ ጥሩ አይደለም ማለት የእሷ ሳይሆን በዙሪያ ያለው ነገር ማለት ነው። እና ከባድ ነው። ካፋችሁ የሚወጣው ቃላት በጣም ከባድ ነው። እና እኚህ እናት በብሔሩ ጠልተውታል፣ በድህነቱ ጠልተውታል።
ከዛም ውጭ ደግሞ ራሳቸውን የሚያዩበት ቦታ የዘሬ ብለው የሚያስቡት የራሳቸውን ዘር ራሱ ሆኖ ሀብታም ሰው ነው የሚፈልጉት የራሳቸውን ዘር ሆኖ እና ስንት ሀብታም ያለ ይሄንን ሱቅ ላይ ቁጭ ብሎ ደና እንኳን መኝታና አልጋ የሌለው ሰው አማዬ እንደ ሱቅ ይሄ እኮ ሱቅ ነው እኮ የራሱ ቤት ይኖረው ይችላል። እና ደግሞ ሰው አብሮ ያድጋል በድህነት ውስጥ ሆኖ አይኖርም። ወንድ ልጅ ብዙ ጊዜ ሁሉ ጊዜ የምናገረው ነገር አለ። ወንድ ልጅ ደፍሮ ትዳር ውስጥ የሚገባው ገንዘብ እጁ ላይ ሲኖር ነው። ገንዘብ እጁ ላይ ከሌለ ደፍሮ መግባት ይከብደዋል። ይሄንን ያውቃል ወንድ ራሱ። ሴት ልጅ ነግራው አይደለም ብር ይኑርህና ከዛ በኋላ እንጋባለን ብላው ሳይሆን ራሱ ያውቃል። ግን ጎዳና ላይም ሆነው ደግሞ አይታችሁ ከሆነ ላስቲክ ቤት ውስጥም ሆነው እንኳን የሚወልዱ ደግሞ ባልና ሚስቶች ደግሞ አሉ። በድህነት ውስጥም ሆነው ላስቲክ ቤት ሳይሆን በጣም ዝቅተኛ ኑሮ የሚኖሩ ከእጅ ወዳፍ የሆነ ላይፍ እየኖሩ እንኳን ልጅ ወልደው ልጆቻቸውን እስከ ማስመረቅ የሚደርሱ ሰዎች አሉ። እኔ በደንብ በማውቃቸው ሰዎች አሉ። ከፊት ለፊታቸው ሀብታም ቤት ውስጥ ነው የሚኖሩ ሀብታም ልጆች አሉ። እዚህ ጋር ድሃዎች አሉ። ሀብታሙ ሰውዬ አንድም ልጆቹን አልዳረምም አላስመረቀምም። ግን ትምህርት ቤት በየቀኑ ሲያመላልስ ምናምን የሚገርም ላይፍ ነበር የሚኖሩት። መኪና ሰርቪስ አላቸው ምናምን የሚይዙት ምሳቃ የሚይዙት ዩኒፎርም የሚለብሱት ዩኒፎርም ምናምን ላይፋቸው በቃ የሚገርም ነው። እቺ ድሃ ሴትዮ ደግሞ ልጆቿን ጀራ እየሸጠች ቲማቲም እየሸጠች ከሰል ምናምን እየሸጠች ደግሞ ልጆቿን ከባሏ ጋር ሆና እዛው አብረው ፊት ለፊት 20 ምናምን ዓመት የኖሩ ባለትዳሮች አውቃለሁ። እና ለግራጁዌሽን ሀብታሙ ሰውዬ ይጠራል እና ልጆቻችን ተመርቋል ብሎ ከአንድም 3-4 ጊዜ አንድ ቤት ተጠርቻለሁ አለ። ከአንድም 3-4 የኔ ልጆቼን ሳላስመርቅ ሳልድር ምርቃቱም ስትጠራኝ ልጆቼንም ዳርኩ ብላ ስትጠራኝ ዝም እየታዘብኩና እነዚህ የድሃ መንደር ልጆች እግዚአብሔርን ተማምነው ስለሆነ ልጆቻቸው የሚያስተምሩትና የሚኖሩት ይሄ ወግ ማድረግ ያሉ እኔ አንድ ቀን አንድ ልጅ እንኳን አልዳርኩም አላስመረኩም ማለት። በግጥ ስለ ሀብታና ስለ ድህነት አለማወራው ጉዳዩ የገንዘብ ጉዳይ አይደለም ነው እያልኩ ያለሁት። ልጅን ለማሳደግም ሆነ በትዳር በፍቅር ለመኖር ጉዳዩ ገንዘብ አይደለም። ዋናው ፍቅር ነው የሚባለው ሴቷ ለፍቅር ያላት አመለካከት ጤነኛ ሲሆን ብቻ ነው። ወንዱ ፍቅር ያዘውም አልያዘውም አግብቶ መውለድ ይፈልጋል። ሴቷም ልጅ በጣም የምትፈልግ ከሆነ ማይሆን እንግዲህ የጨነቀው እርጉዝ ያገባል እንደሚባለው እንደዛም አይነት ርቀትም የሚከድበት ሁኔታ አለ። ልጆችም ኖሯት የሚያገባት አለ። ልጆችም ኖረውት የምታገባ ሴት አለች። ለምን እድሜያቸው ዝም ብሎ ከሚሄድባቸው በቃ ላገባ ብለው የሚወስኑ ናቸው። ጥሩ ፍቅርም አሳይቷቸው ወንዱ ማለት ነው። ጥሩ ፍቅር ሲያሳያት ወይም እሷም ጥሩ ፍቅር ስታሳየው ልጆቿን እንደ ልጆቹ ወይም ልጆቹን እንደ ልጆቿ አድርጋ የሚኖሩ ሴቶችም አሉ። እና ዋናው ጉዳይ ምንድነው? ፍቅር ነው። እና እኔ ለምሳሌ ከባለቤቴ ጋር ስንጋባ አንድ አልጋና እውነቴን ነው የምላችሁ የመጀመሪያ ሳገባ የተከራየሁበት ቤት አንድ አልጋና ከዛ ደግሞ ምን በላበት ሳህን ስቶቫችን ወይም ደግሞ ቡታ ጋዛችን ብቻ ነው የነበረው። ዛሬ ያለውበት ሁኔታ ሳየው አይገናኝም ጭራሽ። አብሮ ማደግ ይቻላል። ፍቅር ካለ ዋናው ፍቅር ነው። ፍቅር ካለ በቂ ነው የሚባለው ነገር እኔ በራሴ እንኳን አይቼዋለሁ። እና ወንድ ልጅ ጥሩ ፍቅር ከተሰጠው የምታስተውል ሚስት ካለችው እና ደግሞ በትክክለኛው አይነት መንገድ በመንፈሳዊ ሕይወት ውስጥ የሚሄድ ከሆነ በጥቂቱ እያደገ መድረስ የሚፈልገው ቦታ ላይ በትክክለኛው እድሜ ይደርሳል። የሚያግዘው ሰው ካለ ግን የትም ለፍቶ ጥሮ ግሮ ሌባም ሆኖ ሙስና ውስጥም ገብቶ ምንድነው ጉቦ ውስጥም ገብቶ ተገምቶ ተዋርዶ ጎንበሶ ጫማ እየጠረገ ሊሆን ይችላል። መስሪያ ቤት ላይ ተላላኪም ሆኖ ሊሆን ይችላል። ዘበኛም ሆኖ ሊሆን ይችላል። በየትኛውም አይነት የሥራ መስኪውት በሀብትም ውስጥ ሆኖ ሊሆን ይችላል። እንደምንም ብሎ ለፍቶ ጥሮ ግሮ አምጥቶ የሚያመጣውን ገንዘብ የምትቀበል ሚስት ናት አይደለም? የቤት እመቤት ሆና እንዴት ብሎ እንዳመጣው ማስተዋል አለ። ከዛ ያመጣውን ገንዘብ ደግሞ በአግባቡ መጠቀም አለ። ከዛ ቀጥሎ ደግሞ ለባሏ መስጠት የሚገባትን ሪስፔክት ደግሞ ወይም ደግሞ ክብር መስጠት አለባት። እንዴት ብሎ እንዳመጣው አስባ ከዛ ደግሞ ክብር ትሰጠዋለች። ማሰቡ አንድ ነገር ነው። ከዛ ደግሞ ለዛ ክብር ያስፈልጋል። ቤትም ብሎ ያምጣው በኋላ በኃጢአቱ የሚጠይቀው ራሱ ነው። ንስሐ ገብቶ ከዚህ ነገር ሊጸዳም ይችላል። ዋናው ትልቁ ጉዳይ ግን ለልጆቼና ለትዳሬ ብሎ ሄዶ ውሎ ሲመጣ እንዴት ብላ መቀበል እንዳለባት የቤት እመቤት ከሆነች አይ እኔም መማር እፈልጋለሁ ተምሬያለሁ ዲግሪ ተመርቄያለሁ ብላ ደግሞ ሰየው ጥሩ ነው። ባሏን የምታግዝ ከሆነ በደሞዝም እንኳን ብትበልጠው መስሪያ ቤት ላይ ያላትን አለቅነት ዋና የድርጅቱ ስራ አስኪያጅን ብትሆን ብቻ ምንም ትልቅ ቦታ ላይ ያላት ብትሆን እቤት ስትመጣ ግን ባሏ ላይ ያንን አለቅነት የምታመጣ ከሆነ ትዳሯ ይፈርሳል። ሴት ልጅ ቤቷ ላይ እንደ ሚስትና እንደ እናት ነው መሆን ያለባት። ትህትና ሊኖራት ይገባል።
ባልን እንደ ባል እንደ አባወራነቱ የፈለገ ገንዘብ ቢኖረውም ባይኖረውም ደሃ ቢሆንም ባይሆንም እሷ የምታስተዳድር ሆና እሱ ስራ ቢያጣም እንኳን አባወራነቱንና አባትነቱን ባልነቱን የሚነካ ምንም አይነት የፊትም ገጽታ የአፍም ንግግር አያስፈልግም ማለት ነው። በጣም ከባድ ነው። አስተዋይ ሴት ማለት ባሏን እንደ ባልና እንደ አባት እንደ ቤት አባወራ የሥራ ቦታዋን እዛው ትታ መታ ቤት ውስጥ እንደ ሚስት መሆን የምትችል ከሆነች ብቻ ነው አስተዋይ ሴትና ትህትና። ለምን የቤቱ አለቃነቷም የሚረጋገጠው የቤቱም አስተዳዳሪነቷ የሚረጋገጠው አይምሮውን ስትጠብቅለትም ጭምር ነው ማለት ነው። በዘመዶቹ ፊት የማታዋርደው ከሆነ በቤተሰቦቹ ፊትና በራሷ ቤተሰቦቹ ፊት የማታንጓጥጠው የማታማው ከሆነ ጸብ በሚነሳበት ሰዓት ለሁለቱ ብቻ ያወሩትን ወሬ ሁለቱ ብቻ በሚስጥር ብለው የያዙትን ንግግር ዘመድ ፊት በሚያወሩበት ሰዓት ብትናጉ ዝግዝግ አድርጎ በመናገር የምታሸማቀቀው ከሆነ እንደዚህ አይነት ሴት በፍጹም ሚስትነቷ ይቀጥላል ብዬ አላስብም። እንዲያውም ከገበና ሸፋኝ ስትሆን አረ ምን አይ ችግር የለው ምናምን ብላ ዝም ስትል በጣም ይሰማዋል። ይቅርታ አድርጊልኝ ብሎ መቶ ጉልበቷ ስር ይንበረከካል። ደሞዙን ሁሉ አምጥቶ ሁሉ በእጇ ሊሰጣት ሁሉ ይችላል። እርግጠኛ ሆኖ በቤቱ ላይ እሷን ሾሞ እኔ እንዲያውም ችግር አለብኝ በቃ እንዲያውም እሷ እኮ ጀግና ሚስቴ ነች ጀግና ነች እኮ እሷ ብሎ ምናምን ስልጣን ሁሉ ሊሰጣት ይችላል። ስልጣን ስላችሁ የቤት ውስጥ እኮ ስልጣን ማግኘት እኮ ትልቅ ነገር ነው ለሴቶች። የምን ስልጣን መሰላችሁ? የአስተዳዳሪነት ስልጣን። ኧረ እኔ ምን ቸገረኝ አንቺ እንደፈለግሽ እንትን ልገዛ አስቤ ነው ስትለው ጊዜ ደስ እንዳለሽ ይላታል። ይሄ ትልቅ ስልጣን እኮ ነው። አይሆንም ሊል ይችላል እኮ አንዳንዴ አይደል? ምን አንዳንዴ ሁል ጊዜ አስቤዛ እኮ ራሱ የሚገዛ ወንድ አለ። ራሱ ሄዶ ሚስቱ አጥፊ ስለሆነች ሊሆን ይችላል፣ ገንዘብ አባካይ ስለሆነች ወይም ደግሞ ሚስቱን ሊያግዝም ሊሆን ይችላል። ራሱ አስቤዛ ሄዶ የሚገዛው ደግሞ ምናልባትም ተኮራርፈውም ሊሆን ይችላል፣ ሰነፍ ሚስት ሆና ሊሆን ይችላል። ብዙ ምክንያት ይኖራል አስቤዛ ራሱ ወንድ የሚገዛበት ምክንያት። ግን ከዛ ጎን ለጎን ማየት ያለባቸው ምንድነው ሚስትን ባል የት ድረስ ሄዶ ነው ማገዝ ያለበት? ከስራ ሲመጣ ምግብ አቅርባለት ስላበላች ስላጠጣችው ነው የሚያከብራት ወይስ የት ድረስ ነው የሚለው ነገር በዚህ ገጠመኝ ነው የምታዩት። በእውነት በጣም ብዙ ትምህርት ትማሩበታላችሁ። እኚህ እናት ልጁን አልወደዱት የሚለው ነገር በአይምሯችሁ ያዙት። ምክንያቱም በኋላ ታገኙታላችሁና ድንገት ልጁ ምን አደረገ? ቤት ተከራየ። ባለ ሁለት መኝታ ኮንዶሚኒየም ተከራየ። ከዛ እቃ ሞላ ቤቱን። ለሴት ልጅ የሚያስፈልገውን ለጮኛው የሚያስፈልገውን ነገር በሙሉ አሟላላት። ቤት ውስጥ አብራው እንድትኖር ማለት ነው። ስትመጣ ቀን ከሱ ጋር መታውላ ማታ ወደ ቤቷ ነው የምትሄደው። ገና ስላላገባች ነግረዋታል እናትየዋ። በጣም ነው ያስጠነቀቋት። እና ግን በጣም ውስጣቸው ከንክኗቸዋል። የከነከናቸው ምንድነው? በቃ እውነትን አስተምሪያታለሁ፣ እውነት ምን እንደሆነ በደንብ አስተምሪያታለሁ። ግን ልጄ እውነትን ተምራ ልታመልጠኝ ነው፣ ማልፈልገው ብሔር ጋር ልቀላቀል ነው እሳቸው። በጣም ከባድ የሆነ ዘረኝነት ባህሪ ያለባቸው ሴትዮ ናቸው። ዘረኝነት ከባድ ነው በነገራችን ላይ በጣም ከባድ ነው። እና እሱን አላብራራም። አሁን እዚህ ጋር ለሴት ልጅ የሚያስፈልገው ነገር ቤት ውስጥ አሟልቶ መኖር በጀመሩ ማለት በፍቅር ማለት ነው መኖር በጀመሩ በአንድ ወር ከ15ኛ ቀናቸው ላይ ድንገት ሲደውላት አታነሳም። በማግስቱ ጠዋት ምናምን ቤትም ሲመጣ የለችም ነው የምታስብለው። ምን ሆና ነው ምንድነው እሱ አልገባኝም። ሰራተኛዋ ስትመጣ ሱቅም እሱ ጋር ትመጣ አልፋ ሄዳ ነው የምትገዛውና ምንድነው የተፈጠረው ብሎ ጠየቀ። እና በራን ከፍቶ ሲከፍቱ ሰራተኛዋ ስትከፍት ዘው ብሎ ገባና ምንድነው ልጅቷን ያደረጉብኝ? ማዘር እንደማይወዱኝ አውቃለሁ። በአይኖት በደንብ ነው የማየው። በአፎት አልነገሩኝም እንጂ እንደተጸየፉኝ አውቃለሁ። ምንን እንደጠሉኝ ባላቅም ግን ምን አጥፍቼ ነው? ልጅቷስ ደግሞ የት ጠፍታ ነው? ምን ሆና ነው? ምንድነው ያጠፋሁት አላቸው። እንዴ ገባና ጠይቃት። እኔ ምን አገባኝ አሉት። ትክክለኛ ባህሪያቸው መጣ። ልጄ ኧረ እኔ ምን አርጌ ምናምን ማለት ነበረባቸው። ትክክለኛ ሰው ቢሆኑ ኧረ ልጄ እንደሱ አይደለም። እንዴት መቼ ጠፍታብህ ነው? እስቲ ና እስቲ ማን ብለው አስመሳይም እኮ መሆን አለ አይደል? ትክክለኛ ነገራቸው መጣ። ከዛ ሄድና ጠይቃት። እኔ ምን አገባኝ አሉ። አዩ እኔ መጀመሪያም ከርሶ ጋር ምንም አይነት ችግር የለብኝም ወይም ደግሞ ጸብም የለንም። ግን አሁን ራሱ እንኳን በጥሩ ነገር አልተቀበሉኝም። ስለዚህ አንድ ነገር እንድረዳ አድርገውኛል። ለማንኛውም ይሻልና ገባና ምንድን ያደረኩት አላት። በቃ ካንተ ጋር ከዚህ በኋላ መቀጠል አልፈልግም። በቃ አልችልም አለችው። ምንድነው ምክንያት ይሻላት? አይ በቃ ስለማልችል ነው። የማታውቀው ነገር አለ በቤት ውስጥ። በቃ አልፈልግም፣ ከዚህ በኋላ መቀጠል አንችልም አለችው። እሺ ግን ይቆጭሻል። እኔ የምፈልገው ማግባትና መውለድ ነው። እኔ የምፈልገው ከመወዳት ሴት ጋር መኖር ነበረ። ግን እሱ ካልተሻለ ደግሞ ግን ቀጥሎ
ወንድ ልጅ የሚፈልገው ነገር ብሎ የሚፈልጋት ሴት ካጣ ቀጥሎ ስቴፑ ምንድነው? ይሁን እስቲ ብሎ ማግባትና መውለድ ነው የሚፈልገው። እኔ እድሜን አይተሽዋል። በቃ ወሳኝ የሆነ እድሜ ላይ ነው ያለሁት። ማግባት መውለድ ያለብኝ እድሜ ላይ ነው ያለሁት እና በኋላ ችግር ውስጥ እንዳትገቢ እንዳይቆጭሽ አላት እና ወጣ እና ስታለቅስ ነው ያለችው። ስታለቅስ ነው ያደረችው። እናትየዋ ምንም አላሉም ቁጭ ብሎ። ከዛ ማታ ሌሊት 7 ሰዓት ተኩል ላይ ወጣ ሰራተኛዋ ሱቁን አንኳኩታ ምንድነው አላት። የለም ሱቅ ዘግተናል አለ። እኔ ገሌ ነኝ ና እንዴ ከፈልጌ ነው ምን ተፈጠራልና ሮጥ ወጣ። ና ግባና ባብላት፣ ሴትዮዋ እዛ ተኝተዋል ውስጥ በጓሮ በር ግባና ባብላት። ልጅቷ በጣም ያለቀሰች ነው። አይኗ በቃ ልክ አይደለም አለችው። ልካሽ ነው ሲያል ጊዜ አይደለም እኔ ራሴ ነኝ የመጣሁት የማርያምን አለችው። ከዛ በጓሮ በር ገብቶ ሲያባብላት ተባበለችለት፣ ሲያቅፋት ታቀፈችለት ማለት ነው። እና ምንድነው እሱ ምን ሆነሻል ችግር አለ ሲያል ጊዜ እኔ አላውቅም እናቴን በጣም ነው የምወዳት፣ እናቴን በጣም ወዳታለሁ። እኔን ሲያል ጊዜ አንተንም ወዳሃለሁ፣ ካንተ ጋር መኖር እፈልጋለሁ። እሺ ምንድነው እዚህ የተፈጠረው? በቃ እናቴ አልወደደች። ስለዚህ እኮ የትኛውን መረጥሽ ንገሪኝና ችግር የለውም በቃ እኔ ተውሻለሁ ችግር የለውም። እና አንዱን ወስኝ አላት። መወሰን አቅቶኝ ነው በቃ መወሰን ከበደኝ። ምንድነው የሚሻለኝ? ተምታታብኝ፣ ግራ ገባኝ። ይኸው እሷ ይሄን ማተብ አምጥታ ካሰረችልኝ በኋላ ነው የተረጋጋሁት አለችው። ሰራተኛዋ አምጥታ ማተብ አሰረችላት። ማተብ አልነበራትም። እና እናቴ ይሄን ሲጨንቅሽ አስቀምጪውና በጣም ስትጨነቂ ሲከፋሽ ይሄን ማተብ ሰሪው ብላ ነው የሰጠቻት። የሰራተኛዋ ገጠር ላይ ማለት ነው። ሁልጊዜ አትሰሪው፣ አንገትሽ ላይ አታርጊው፣ ትረሺዋለሽ። ካስቀመጥሽው በኋላ ግን ማተቡን እንግዲህ በማተቧ ላይ ማተብ ነው የደረበችላት እናትየዋ። ማተቡን አስቀምጪውና ሲከፋሽ ስትበሳጪ አውጥተሽ ሰሪውና እኔን አስታውሽኝ ያለቻት እናቷ። ያ ማተብ ግን የሚገርማችሁ የበቁ አባት ነው የሰጧት ለዛች ለእናቷ ለገጠር ላለችው። ይቺ ሰራተኛ ደግሞ ይሄንን ማተብ ይዛ መጣ አንገቷ ላይ ያሰረችላትና ተረጋጋች። እና ሲነጋ ግን የእናቴ ስጦታ ነው ማተቤን መልሽልኝ አሁን ተረጋግተሻል አለቻት። ወይ በእናትሽ ላድርገው ያምራል የገጠር መስቀል ስትላት ጊዜ አንድ ሳምንት አድርጊውና ትሰጭኛለሽ አለቻት። ከዛ ሌሊት መጣ ከአንገቷ ላይ ፈታ የወሰደችበት ሁሉ ጊዜ አለ። በጣም ነው የእናቷ ማስታወሻ ስለሆነ ኖ ነው የምትለው። ግን በእውነት በትክክል ያ ማተብ ያረጋጋት ነበር። በትክክል ሰራተኛዋንም ልጅቷንም ማለት ነው። አሁን ስለ ማተብ አይደለም የማወራው። እሺ ስለ ቤት ሰራተኛዋም አይደለም እያወራ ያለሁት። ስለ በቁ አባት ስለ ጸለዩበት ማተብ ነው እያወራ ያለሁት። ማንኛውም ማተብ ነው። ግን ደግሞ አንዳንድ ጊዜ የተባረከ ቃል ደግሞ አለ አይደለም። አሁን ተአምር የሆነ ነገር ልነግራችሁ ፈልጌ አይደለም። በዚህ ሁኔታ ተረጋጋች ነው። እና አንዳንድ ጊዜ ባህሪዋ ይቀያየርበታል። ቤት ይዟት መጥቷል። በነገራችን ላይ እናትየዋን በቃ ልጅቷ እንዲያውም እናቴ አልሰማሽም ምናምን ብላ ልጁ ጋር መታ ተጠቃላለች። ገባች፣ ልጁ ጋር ገባች። በቃ እንዲያውም ሻንጣዋን ልብሷን ይዛ ምናምን ሄዳ ገባች። እና እናትየዋ በጣም ተናደዱ። ወንድሞቿ ጋር ደወሉ ውጭ ሀገር። ይሄው እንደዚህ ከማንፈልገው ብሔር ጋር ተቀላቅላ ምናምን ብለው ሲናገሩ በጣም ተናደዱ። ወንድሞቿ ራሳቸው እናትሽ የምትለው ነገር ለምን ማትሰሚ ብሎ ደወሉላት። አልሰማችም አላቅም በቃ ብላ ደግሞ መልሳ ደግሞ ሌሊት ትደውላቸው ነው ወንድሞቿ ጋር። እናቴን እኮ ወዳታለሁ እኔ እኮ ምንም ማድረግ አልችልም። እናቷ ጋርም ትሄዳለች። ደግሞ ሄዳ ደግሞ እማዬ እኔ እኮ በጣም ነው የምወድሽ፣ ግን ለምንድን ነው የምወደውን የማትወጂው? በቃ እኔ ከማን ልሁን? አንቺን እወዳለሁ እሱንም ደግሞ ወድጄዋለሁ፣ ምን ግራ ገባኛለች። ልጄ ግድ የለሽም ብለው እንደገና አሁንም አጣሏቸው። አብራው መኖር ከጀመረች ከአንድ ወር በኋላ አጣሏቸውና ችግር እንዲኖርበት የሆነ ነገር እንዲገኝበት አይነት ነገር ነበር የሚፈልጉት። ግን የተጣሉት በምን እንደሆነ አይታወቅም። ትርኪ ምርኪ በሆነ ነገር አስቡት። ሰው በማስቲካና በከረቤላ ይጣላል። ለትዳር የሚያክል ልጅ ለመውለድ የሚያክል የረጅሙን ዓመት ጉዞ ትዳር የሚባለውን ያንን ትልቁን ተቋም ለመኖር ያሰቡ ሰዎች እንዴት ቤት ውስጥ በማይረባ ነገር ይጣላሉ? በጣም ትንሽ በሆነ ተራ በሆነ ነገር እና በቃ እንዲያውም አላቀልም ይሄዳሉ እና ባህሪዋ ቀይር ይልበታል። ይደነግጣል፣ በጣም ይደነግጣል። እና የሚደነግጠው በምንድነው? በሁለት ነገር ነው። አንደኛ ባህሪዋ በመቀያየሩ ነው። ሁለተኛ ነገር ደግሞ ወዷታል። ስለዚህ ከባድ ችግር ውስጥ እየገባ እንደሆነ የሚታየው ያ ነገር ያስደነግጠዋል። ምን ይሻለኛል? እናቷን ስለምትወድ ምንድነው ማድረግ ያለብኝ? እሺ ትተወኝና በቃ ከእናቷ ጋር ትኖር ብሎ ደግሞ ሲያስብ ደግሞ ልጅቷ መታ ደግሞ ቤት መታ ቁጭ ላይ ያገኛታል። ማታ ድንገት
እፎይ ብሎ ገብቶ ሶፋ ላይ ጋደም ብሎ ሪሞት ጨብጦ ደግሞ ቴሌቪዥን ከፈት ሲያደርግ በሩን እርግዳ ትገባና ደግሞ መታጠገቡ ልብስ ለብሳ መታጠገቡ ስሩ ውትፍ ብላ መታልኩ ማልቀስ ነው ደግሞ ስሯ ስቅስቅ ብላ ታለቅሳለች። እና መስተፋቅር አድርጎብሻል ነው የሚሏት እናትየው። እኔ እንደማልወደው ስላወቀ ሊያጣሽ ስለማይፈልግ በመስተፋቅር ነው አንቺ እንደዚህ የሚያንቀሸቅሽሽ እንጂ ዝም ብሎ አይደለም ነው የሚሏት። እና መታ ምን አለችው? መስተፋቅር አድርገህብኝ ከሆነ ችግር የለውም ካንተ ጋር የሚያፋቅረኝ ግን ከእናቴ ጋር መኖር እፈልጋለሁ እና እናቴን ምን ማድረግ እንዳለብኝ አላቅም እያለችው ወንድሞቿ ከውጭ መጡ። የመጡት ግን ምንድነው ላገባ ነው ስላለች በቃ እናንተ ከመጣችሁ መጣችሁ ካልሆነ ግን ላገባ ነው እናቴ ብታምንበትም ባታምንበትም እኔ ላገባ ነው ማግባት እፈልጋለሁ መወልደው አግብቼ ነው ጋብቻ ተፈጽሞ ነው ያለ ጋብቻ መውለድ አልፈልግም ማለች። በተጋቡ በሳምንታቸውም ራሱ ተጣልተዋል። እንደው ከመጋባታቸው በፊት ያለውን ትንሽ ልንገራችሁ እንጂ እና እናትየው በቃ ከአንገት በላይ ሆኖባቸው በጣም የንቀት ፊት እየታየባቸው ምናምን ጥብረር እያሉ ሰርጎ ተደገሰ። በቃ ምንም ማድረግ አንችልም እህታችን ወደዋለች ምንም ማድረግ አይቻልም ተባለና እንዲያውም አንደኛው ወንድሟ መጥቶ እህታችንን ግን በመስተፋቅር አግብታሃት ከሆነ እህታችንን ጥሩ ባልሆነ መንገድ አግብታሃት ከሆነና እውነት በትክክል ችግር ውስጥ እንደገባች ካወቅን ግን አንለቅህም ብለውታል። እና እስከ 2 ዓመት ድረስ እንዳትወልዱ እስከናጣራ ድረስ ብለውታል። ለካ እነሱ ለማጣራት የሚሄዱት ደብተራ ጋር ነው። ከዛ ደብተራው ያቻው ነው ምንም አይነት መስተፋቅር የለም ነው ያላቸው። ለምን እነሱ ሊያጣሩ የሄዱበት መንገድ እናታቸው በነገረቻቸው መንገድ ስለሆነ በመስተፋቅር ነው ያገባት ብለው ስለተናገሩ ደብተራው ደግሞ ነው መስተፋቅር የሚባል ነገር የለም አላደረገም። በዛ አይደለም የተጋቡት። ግን እነሱን መለያየት አትችሉም። አንድ ነገር አለ የሆነ መከላከል የማልችለው ነገር አለ። መለያየት አትችሉም። እናትየዋንም ቁርጣቸውን እንዲያውቁ ንገሯቸው። እኔ ነገር ማስተካከል አልችልም ያለው እግዚአብሔር ያለበት ትዳር አያችሁ። ምንም እንኳን ጭቅጭቅና ንትርክ ቢኖርበትም እግዚአብሔር ያለበት ትዳር ከሆነ አንድ ቀን መስመሩ ስለማይቀር አንድ ቀን መስተካከሉ ስለማይቀር ደብተራዎች ድግምት ሊያደርጉ አይችሉም ማለት ቢያደርጉም አይሰራም ነው። አስማቱ አይሰራም። በእስራኤልና በያዕቆብ ላይ መተቱ አይሰራም አይደል የሚለው በለዓም የተናገረው። እቺ ጥቅስ እዚህ ቦታ ላይ ትሰራለች። የዋህነት ቅንነት ውስጥ በእንደዚህ አይነት ልብ ውስጥ እግዚአብሔር እንዴት እንደሚሰራ እንድታየው ነው የምፈልገው። ልጁ እንደዛም ሆኖ ሃይማኖቱ ላይ ደግሞ በጣም እንትንም አይደለም ወጣ ያለም አይደለም። ይሄ እንዴት ነው አላረ ዱርዬም አይደለም። እንደማንኛውም ሰው ሚካኤል ነው ዛሬ ከተባለ ሄዶ ሚካኤል ይሳለማል። ማርያም ነች ከተባለ ማርያም ይሳለማል። የወሩን ነው። ጉባኤ ግን ስራዬ ብሎ አይከታተልም። እንግዲህ አስቡት፣ ሱቆቹ ባሉበት ቦታ ላይ ይሄዳል፣ እግዚአብሔርን ያመሰግናል። ታቦቱ በሚወጣበት ቀንና ወራዊ በዓሉ በሚከበርበት ቀን ማለት ነው። ይሄን አንዱን የልጁን ኳሊቲውን ነው ልነግራችሁ የምፈልገው። ኖርማል ክርስቲያን ሆኖ ግን ጨዋ የሆነ ሰው ማለት ነው። ኖርማል ክርስቲያን ማለት በቃ እንደማንኛውም ማህበረሰብ የሚኖር ሰው ነው። ግን በባህሪው ግን በጣም ዲሰንት የሆነ ገር የሆነ ሰው ነው። ከመናገር ይልቅ በስራ የሚያምን ሰው ነው። ደጋግሜ የምነግራችሁ ትዳሩ ላይ የሚገጥመው ነገር ምን ያህል ተጽዕኖ እንደሆነ እንድታዩት ስለምፈልግ ነውና ተጋቡ፣ ሰርጉ ተደገሰ፣ ሚስቱን ይዞ ገባ። በጣም ደስ አለው። ከዛ ግን ትዳሯ ላይ ልጅቷ ባህሪዋ ሁለት ሆነ። በቃ አንዴ ትወደዋለች፣ አንዴ ተጣለዋለች። መውደድና መጥላት ምንም አያመጣም። ትዳር ውስጥ ሆኖ ብትወደውም ባትወደውም ያው ልጅ ወልዶ ማስፋደጋቸው አይቀርም። ግን ምንድነው እናቷ በምትነግራት ነገር እነሱ እኮ እንዲህ ናቸው ብላ እየነገረቻት እንደገና መስተፋቅር አድርጎብሽ ነው ያገባሽ፣ ይሄው ከተጋባችሁ በኋላ እቤት እንኳን አይውልም፣ ስራ ላይ ነው የሚዞረው፣ ላንቺ ቦታ የለውም ምናምን እያሉ የሚነግሯትና ሪከርድ አድርጎ ይሄዳል። አንዳንድ ቀን እናትየዋ ምን እንደሚሉ ለመስማት ከዛ ለማስተካከል እንዲመቸው ሪከርድ አድርጎ ነው የሚሄደውና ምን ይሻለኛል እኚህ ሴትዮ፣ ስለዚህ ብሔሬን የጠሉት ማለት ነው። አሁን የገባኝ አለ። በነገራችን ላይ ምኑ እንደጠሉት አያውቅም ነበረ። ልክ ሊያርሷት ሲመጡ ማን ነው ነፍሰ ጡር ሆና ሊጎበኟት ሲመጡ ነው ያወቀው። እና እንደው እንደዚህ እንድትሆኛ አልፈለኩም ነበረ። ከነዚህ ብሔሮች ከነዚህ ዘሮች ጋር መቀላቀል አልፈልግም ነበረ። ግን ደግሞ እሱም በልጦኛል፣ አሸንፎኛል፣ አግብቶሻል፣ ምንም ማድረግ አይቻልም ሲባል ማየኔ እወድሻለሁ፣ እኔ ባሌንም እወዳለሁ፣ ግን ደግሞ ምንም ማድረግ አልችልም። በቃ ያለሁበት ሁኔታ ደግሞ
በሁለት ሰው መካከል ነው ያሉት፣ ባንቺና በባለቤቴ መካከል ነው ያሉትና በቃ ተይኝ ትላለች ልጅቷ። ባሏ ፊት ግን ትቆጣለች። እናቷ ፊት በጣም ለስላሳ ነው የምትሆነው፣ አትነጫነጭም፣ አትቆጣም። ባሏ ሲመጣ ግን የምታሳየው ባህሪ እርግዝናውም ነው ይላል እሱ፣ ግራ ይገባዋል። የእርግዝናው ባህሪ ነው ምናልባት እንግዲህ የሴቶች የተለያየ ሆርሞን ሲቀያየር ሊሆን ይችላል ምናምን ብሎ እንደሚባለው እሷን ትሪት ለማድረግ የማያደርገው ጥረት የለም። እሷን ለመንከባከብ ግን በተንከባከባት ቁጥር በጣም ነው የምታስጨንቀው። ግዛልኝ የምትለው ነገር ይገዛላታል። ይሄን አይደለም ያልኩህ ትለዋለች። እሺ ችግር የለውም ብሎ ሌላ ይገዛላታል። ያንን ነገር ደግሞ ነካ አድርጋ ትተዋለች። የሚበላም ከሆነ የሚለበስም ከሆነ ጠበቤ ምናምን ብላ ትተዋለች። በጣም ከባድ ገንዘብ ያወጣበትን ነገር ኪሳራ ውስጥ እንዲገባ ነው የምታደርገው። እንዲህ እያሉ ብቻ በአጠቃላይ ወደ 6 ነው ወደ 5 ሱቆች ነበሩት። በኪሳራ ምክንያት፣ በኮሪደር ልማት ምክንያት፣ በአንዳንድ ልማቶች ምክንያት 2 ሱቅ ቀነሰና አሁን 3 ሱቅ ነው ያለው። አሁን ስላችሁ ትዳሩ ላይ ሆኖ ማለት ነው። አሁን ሰርጉ ካገባ በኋላ መነግራችሁ የህይወቱ ላይፍ ላይ ሆኖ 3 ሱቅ ቀረው እና የገቢ ምንጫቸውም በጣም እየከበደ መጣ። ማለት ገንዘቡ ትንሽ ነው ወይም ደግሞ የሚፈልጉት ነገር በጣም ከአቅም በላይ ሆነበት። ልጅቷ ፍላጎቶቿ በጣም እየጨመሩ መጡ። ያላት አማራጭ እናቷን ማናገር ነው። ገንዘብ ያስፈልገኛል ብላ ወንድሞቿን መጠየቅ ነው። እንደምፈልገው አይነት ነገር እየሆነልኝ አይደለም፣ ይሄን መኪና መግዛት ፈልጋለሁ የምትለውና በዛ መካከል እናትየው አረፉ። እናትየው ያረፉት ወልዳ የመጀመሪያ ልጇን 3 ዓመት ሲሆነው ማለት ነው። እናትየው ያረፉት የልጅ አይተው የመጀመሪያ የልጅ ያዩትን በሷ ነው። ወንድሞቿ ራሱ አልወለዱም እና የልጅ ወልደው ልጅ ለማረስ እንኳን አልመጡም። የሚገርማችሁ ያረሳት እሱ ነው። ጎንበስ ቀና እያለ የቤት ሰራተኛም አለች። በእርግጥ ግን በቃ የሚያስፈልገውን ነገር በሙሉ እያሟላ እንደ ሴት ኪችን እየገባ ምን እያለ ቆይ ይሄን ነገር የምትወደው እሷ እኔ ባህሪዋን አውቃለሁ እያለ እያመጣ ሲሰጣት፣ የሚገርማችሁ ያንኑ ምግብ ማለት ነው ሰራተኛዋ ሰርቼልሻለሁ ብላ አምጥታ ስትሰጣት ትበላለች። በድብቅ ኪችን ገብቶ ያንኑ ምግብ ሰርቶ ለሰራተኛዋን ኪስ ጫት ብሎ ሲሰጣት ሰራተኛዋ በጣም ታዘበች። እንዴ እሱ ሰርቻለሁ ብሎ አምጥቶ ሲሰጣት አይጣፍጥም አልፈልግም አለችው። እሺ እኔ ልስራልሽ በቃ ተይው ምናምን ብዬ እኔ ገብቼ ራሱን ምግቡን አቆይቼ አምጥቼ ነው የሰጠኋት እና በላችሁ። ምን ማለት እንደሆነ ግራ ገባኝ ነው ያለችው ሰራተኛዋ ራሱ። እና ለምንድነው እንደዚህ የምታደርገው ባለቤቷን? ለምንድነው እንደዚህ የምታሰቃየው? ግራ ገባኛል ማለች ሰራተኛዋ። በነገራችን ላይ ከሰውየው ጋር በጣም ተቀራርባለች፣ ከልጁ ጋር ተቀራርባለች ማለት ነው። በጣም እንደጨቆነችው ሚስቱና እንደጎዳችው በሞራሉ ላይ እንደምትረማመድ ጭራሽ የእናትየዋን ቃልና ንግግር ይዛ መጣ ምናምን ብሔሩን መነካካት ጀመረች። ድሮንም እዚህ ከእናንተ ብሔር ጋር እናቴ ወዳ አይደለም ለካ ትዳር ውስጥ ናችሁ ችግር ያለባችሁ ምናምን አለች።